ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአፋር ያለው ውጥረት ተባብሶ ቀጥሏል። የአብይ አህመድ አገዛዝ በድሮን የህወሓት ኃይሎች ተቆጣጥረውታል በተባሉባቸው አካባቢዎች ላይ ጥቃት መፈጸሙን ነው ያገኘነው መረጃ የሚያመለክተው። የብልጽግና የኦሮሞ ተወላጅ ጀነራሎች ብቻ በተሰበሰቡበት የህወሓት ኃይሎች ላይ ጥቃት ለመፈጸም በድሮን ውሳኔ ላይ መደረሱን ነው ለአንከር ሚዲያ በተለይ በደረሰ መረጃ ላይ የሚያመለክተው። ህወሓት ለመንግስታቱ ድርጅት ደብዳቤ ጽፏል። የዘር ማጥፋት ወንጀል በትግራይ ክልል ላይ ሊፈጸም እንደሚችል በመስጋት የመንግስታቱ ድርጅት አስቸኳይ እርምጃ እንዲወስድ በመጠየቅ ነው ህወሓት ለመንግስታቱ ድርጅት ጥሪ ያደረገው። በሌላ በኩል በምስራቅ አርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ላይ የሚፈጸመው ጥቃት እንደቀጠለ ነው። ተጨማሪ ሰዎች እየተገደሉ ነው ያሉት። የተወሰኑ የቤተክርስቲያኒቱ አባቶች ድምጻቸውን በማሰማት ላይ ናቸው። ስለ አርሲ ዝም አንልም የሚለው ዘመቻም እንደዚሁ ተጠናክሮ መቀጠሉን ያገኘነው መረጃ ያመለክታል። በዛሬው የአንከር የመረጃ ክፍለ ጊዜ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ዛሬ ከኔ ጋር አብሮ የሚቆየው የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም ነው። ኡጋንዳ ይገኛል። ያሬድ ሽልማትም አግኝቷል። ስለ ሽልማቱም ከያሬድ ጋር ቆይታ የምናደርግበት መሰናዶ እንደሚኖር እንገልጻለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ያሬድ። ጤና ይስጥልኝ መሳይ፣ እንደምን አለ? እንግዲህ ከአፍሪካ ነው የምትገኘው። ከብራስልስ ወደ አፍሪካ ሄዳል ለሽልማት ነው የሄድከው። በእድሜያ እንኳን ደስ አለ ለማለት እወዳለሁ። እንግዲህ በሰብአዊ መብት ጉዳይ ላይ የምታደርገው እንቅስቃሴ ዋጋ እያፈራ ነው። ብዙዎች በአንተ ጥረት በአንተ በተለያዩ መልኩ የምታደርጋቸው እንቅስቃሴዎች ህይወታቸው የተረፈ እውነት ለመናገር ትልቅ አስተዋጽኦ እያደረክ እንዳለ በግሌም ለመግለጽ የምፈልገውና ሁልጊዜ የምናገረው ጉዳይ ነው። እንኳን ደስ አለ። እስቲ ሽልማቱ ምንድን ነው በአጭሩ ብትገልጽልን? እሺ መሳይ፣ በጣም ነው የማመሰግነው ደስታዬንም ስለተጋራህ እና ለመልካም ምኞትህ ሁሉ ከልብ ነው ምስጋናዬ። የተሸለምኩት የፓን አፍሪካን የሚባል የሂውመን ራይትስ ንቅናቄ በአፍሪካ ውስጥና ቀደም ሲል ደግሞ የዛሬ 20 ዓመት እኔ ራሴ የመጀመሪያ ከሀገር ተሰድጄ እንደወጣሁኝ የመሰረት ነው የአፍሪካ ቀንድ እና የምስራቅ አፍሪካ የሰብአዊ መብት ተሟጋቾች ጥምረት የሚል ኔትወርክ አቋቁመን ነበር እና ያ ኔትወርክ በጣም ሰፍቶ አድጎ በዚህ በ20 ዓመት ውስጥ ከ10,000 በላይ ለሚሆኑ ጋዜጠኞችና ሰብአዊ መብት ተሟጋቾች ህይወት ለማትረፍ በጣም ብዙ ሚሊዮን ገንዘብ ሰብስቦ እርዳታ በማድረግ ኢትዮጵያ ውስጥ ደግሞ በመቶዎች የሚቆጠሩ ሰዎችን በሰብአዊ መብት ላይ የሚሰሩ ሰዎችን ጋዜጠኞችን ሁሉ በማገዝ ህይወታቸው ከአደጋ እንዲወጣ በማድረግ አንዳንዶቹን የጤና ሕክምና እንዲያገኙ በማድረግ ኢትዮጵያ ውስጥ ሆነው እስር ቤት ገንዘብ እንዲደርሳቸው በማድረግ ቤተሰቦቻቸውን በመርዳት እና በመላው ዓለም ብዙ ስራ እየሰራ ያለ ተቋም ነው። 3 ሆነን 4 ሆነን የጀመርነው ተቋም አሁን ወደ 70 እና ከ55 እስከ 70 የሚጠጉ ሰራተኞች አሉት ድጋፍ ሰጪዎቹን ጨምሮ እና ይሄ ተቋም በመላው ዓለምም የታወቀ ነው። በተባበሩት መንግስታት በአፍሪካ ህብረት የኦብዘርቨር ስታተስ ያለው ድርጅት ነው እና ይሄ ድርጅት ላለፉት 20 ዓመታት ያለምንም መታከት ለሰብአዊ መብት መከበር ላበረከትነው አስተዋጽኦ ከኢትዮጵያ እኔን እና ከተወሰኑ ዓለም ሀገራት ደግሞ መስራች አባል የነበሩ የተወሰኑ ሰዎችን ጭምር ትልቅ የእውቅና አዋርድ የሰጠበት ፕሮግራም ነው እና እዛ ላይ ተገኝቼ ይህንን የክብር እውቅና ተቀብያለሁ። በጣም ደስ ብሎኛል እና የደስታዬ ተካፋይ ስለሆናችሁ አመሰግናለሁ። ያሬድ፣ እንግዲህ ሽልማቱ ያንተ ብቻ አይደለም። በሰብአዊ መብት ዙሪያ ለሚንቀሳቀሱ ኢትዮጵያውያን በሙሉ የተሰጠ ሽልማት ነው። አንተ አንድ ግለሰብ ልትሆን ትችላለህ፣ ግን የምታደርጉ አስተዋጽኦ የብዙዎችን ህይወት የታደገና እንደ ሀገር ትልቅ ሚና ትልቅ አስተዋጽኦ ያደረገ በመሆኑ ደስታው ያንተ ብቻ አይደለም የሁላችንም ነው። በጋዜጠኝነቱም በሰብአዊ መብቱም
እንቅስቃሴዎች ውስጥ ለተሰማራን በሙሉ የተሰጠ ሽልማት አድርገን ቆጥረናልና በጋራ ነው ደስታውን የምንወስደውና በድጋሚ እንኳን ደስ አለ ለማለት እወዳለሁ። እንግዲህ ከመኖሪያ ከብራስልስ ከአውሮፓ ወደ አፍሪካ ሀገር ሄደሃል። የኢትዮጵያን ጉዳይ በቅርበት እንደምትከታተል ገምታለሁ። አንድ የጻፍከውንም ጽሑፍ ተመልክቻለሁ። ጦርነት ይብቃ፣ ኢትዮጵያ ከዚህ በኋላ ጦርነት ሊስተናገድ፣ ኢትዮጵያ ውስጥ ጦርነት ሊፈጠር፣ ጥይት ሊጮህ አይገባም በሚል አንድ ጽሑፍም የጻፍከውን ተመልክቻለሁ። አሁን ግን ጦርነት ዳርዳር እያለ ነው። አፋር ክልል ህወሓትና ብልጽግና እንደው ጦርነት ሊከፍቱ የሚችሉበት ሁኔታ እንዳለ እየታየ ነው። ህወሓት መግለጫ እያወጣ ነው። ብልጽግና እስካሁን ድምፁን አጥፍቶ ነው ያለው። በድሮን ጥቃት መፈጸሙ ተረጋግጧል። አብይ አህመድ ሁሉ ጊዜ እንደሚያደርገው ሀገሪቱ ላይ በጣም ትልልቅ ጉዳዮች እንዲህ አይነት አስታውሳለሁ። የህወሓት ደብረሲና ድረስ በሚገሰግስበት ጊዜ አብይ አህመድ ምንም እንዳልተፈጠረም ኢትዮጵያ ውስጥ ጥይት እንኳን የሚጮህ አይመስልም። ወደ ተለያዩ መናፈሻ ቦታዎች እየሄደ ምንም እንዳልመሰለው የሚያደርግበት ኋላ ቀር የሆነ ስትራቴጂን እየተከተለ ያለበት ሁኔታ ነው። ዛሬም እንዲህ አይነት ነገር ለኩሶ ወደ ጎንደር የሄደበት ሁኔታ ነው ያለው። ለማንኛውም በአፋር ክልል ጦርነት የሚመስል ነገር እየመጣ ነው። እንዴት እየተከታተልከው ነው ያሬድ? ጥሩ ነገር ነው ያነሳኸው። እኔ እንደውም አንዱ መጀመሪያ ያለብን ነገር ይሄ እንዲህ አይነት በጣም ወሳኝ የሆኑ አገራዊ ጉዳዮችን አብይ እንዴት ነው ለኢትዮጵያ ሕዝብ ኮሚኒኬት የሚያደርገው፣ እንዴት ነው የሚያሳውቀው የሚለው የመጨረሻ በራሱ የማይተማመን እና ነውረኛ ሰው መሆኑን ነው የምታየው። ምክንያቱም በጣም የሀገሪቷን ህልውና አደጋ ላይ የሚጥል የህዝብን ጥቅም የሚጎዳ ነገር አንድም ቀን እኮ ፓርላማ ያው ስራው ስለሆነ ከመገኘት ውጪ የኢትዮጵያን ህዝብ ፕሮፐርሊ አድሬስ አድርጎ አያውቅም በዚህ 7 ዓመት። አንዳንድ ጊዜ ጠቅላይ ሚኒስትሩ ማታ ለኢትዮጵያ ህዝብ ንግግር ያደርጋሉ ጠብቁ ተብሎ መግለጫ ይሰጡ ነበር። በመለስም ጊዜ እንደው በጣም ዲክቴተር የምትለው መንግስቱ ኃይለማርያምም ጊዜ እንደዚህ አይነት ወሳኝ የሆኑ ሀገራዊ ጉዳዮች ሲመጡ በራሱ የሚተማመን መሪ አምባገነንም ሆኖ ለህዝብ ወጥቶ ጋዜጠኞች ከቻለ ፊት ለፊቱ ደርድሮ አንዳንዴ እኮ የውሸት ጥያቄም ቀድመህ ተሰጥተህ ይሄን ጠይቁኝም ብለህ ግን ለህዝብ ፊት ለፊት ቆሞ መግለጫ አብይ ሰጥቶ ያውቃል። የሚገርሙ በጣም ከባድ ሁኔታዎችን ሁሉ የምትሰማው ወይ የሆነ ቦታ ላይ ጉብኝት ሊያደርግ ሲሄድ ወይ እርሻ ሊጎበኝ ነው ሲል ወይ በሆነ ቦታ ላይ እንደዚህ አንድ ነገር ላደርግ ነው ብሎ ሄዶ ትልቅ የሚባለውን ሀገራዊ ጉዳይ እንደ ተራ ነገር በአሽሙር መልክ ሁሉ ነው መግለጫ የሚሰጥ።